ባንክ ውስጥ 12 ሺህ ብር አስቀምጠው ምን ያህል ወለድ ያገኛሉ? ጥቂት ሳንቲሞች። ታዲያ ይህንን 12 ሺህ ብር ወደ ታምረኛው የገቢ ምንጭ የሚቀይረውን የጥጃ ማድለብ ጥበብ ለምን አሁን አይሞክሩትም? ይህ ተራ ቢዝነስ ሳይሆን በአጭር ጊዜ ውስጥ ህይወትን የሚቀይር የወርቅ ማዕድን ነው። በአሁኑ ገበያ 12 ሺህ ብር ትንሽ ሊመስል ይችላል። ነገር ግን በጥጃ ማድለብ ስራ ላይ ከዋሉት ትልቅም ታምርም ይሰራል። ዛሬ ጥጃዎችን ከመግዛት ጀምሮ በአነስተኛ ወጪ በፍጥነት ደለባም በከፍተኛ ትርፍ የሚሽጫቸው ሚስጥራዊ ፎርሙላ የቀለብና የመድኃኒት አጠቃቀምን ጨምረን ደረጃ በደረጃ እናያለን። ቻናሉ ቬት ኬር ኢትዮጵያ ነው። ክብራትና ክብራን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉ። ዶክተር ወንደሰን እስከ ቪዲዮ ፍጻሜያችን አብራችሁን ቆዩ። የመጀመሪያው ሚስጥር ትክክለኛውን ጥጃ መምረጥ ወይም ዘ ሴሌክሽን የምንለው ነው። በ12 ሺህ ብር የሚገዙ ጥጆች አብዛኛውን ጊዜ እድሜያቸው ከ1 እስከ 1.5 ዓመት ሲሆኑ በእንክብካቤ እጥረት እንግዲህ የከሱ ወይም የወረዱ ሊሆን ይችላሉ። ነገር ግን ትርፋማ ለመሆን እነዚህ መስፈርቶችን ማሟላትም የግድ ወይም አለባቸው ማለት ነው። የመጀመሪያው የምናየው የአጥንት መዋቅር ወይም ፍሬም ሳይዝ የምንለው ነው። ጥጃው የከሳ ቢሆንም እንኳን ረዘም ያለ ሰፊ የደረት አጥንትና ትላልቅ እግሮች ያሉት መሆንም አለበት ማለት ነው። ምክንያቱም አጥንቱ ትልቅ ከሆነ ስጋን የመሸከም አቅሙ በከፍተኛም ይሆናል ወይም በከፍተኛ ደረጃ የጨመረም ስለሚሆን ነው። ሌላኛው ጤንነት ነው። አይኖቹ ንቁ የሆኑ ቆዳው እንግዲህ ያልሻከረና የሚንቀሳቀስ መሆንም አለበት ማለት ነው። በሌላ በኩል ደግሞ እንግዲህ ምንድነው የእርባታ ዝርያው ነው። ከተቻለ የሀገር ውስጥ ምርጥ የስጋ ዝርያዎች እንደ ቦረና፣ አሪስ ወይም በገላጋ አካባቢ ያሉ ዝርያዎችን መምረጥ ለፈጣን እድገትም ከፍተኛ አስተዋጽኦ አለው ማለት ነው። እንግዲህ ክብራትና ክብራን ቪዲዮ እንዳይረዝምባችሁ ፈጠን እያልሁ ዋና ዋና ወይም ሜን የሚባሉ አንኳር ጉዳዮች ነግራችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አብዛኞቻችን እንግዲህ 12 ሺህ ብርን ከአንድ ጓደኛ ከአንድ ዘመድ ጋር ወይም ካፌ ላይ ገብተን የተለያዩ ሬስቶራንት ላይ ገብተን በቀላሉ በአንድ ቀን በግማሽ ሰዓት ታጥፍተን የምንወጣ ገንዘብ ነው። ነገር ግን ይህን ገንዘብ በአግባቡና ጥቅም ላይ መዋል ከቻልን በከፍተኛ ደረጃ እንግዲህ ትርፋማ በትንሹ መሆን ይቻላል ማለት ነው። ቀላል የሚመስል ግን ህይወትን የሚቀይር ትልቅም ቢዝነስ ነው ማለት ነው። በሁለተኛው እንግዲህ ምንድነው የሚስጥር የመጀመሪያ ደረጃ ህክምና ወይም ሜዲኬሽንና ዲወርሚንግ ማድረግ ነው። ጥጃውን ገበያ ላይ ሲገዙ እንግዲህ ብዙ አይነት በሽታዎችና ጥገኛ ተውሳኮችን ይዞ ሊመጣ ስለሚችል እንግዲህ እነዚህን ሳያስወግዱ የሚሰጡት ቀለብ እንግዲህ ሁለመናው የሚቀይረው አይደለም። ስለዚህ ከመነ በፊት እነዚህ ማድረግም ግድ ይላል ማለት ነው። ያ ማለት የወር ትል መድኃኒት ወይም ዲወርሚንግ የምንለው ነው። ጥጃው እንደገባ ልክ ወዲያውኑ የውስጥ ጥገኛ እንግዲህ ተውሳኮችን የሚያጠፋ የትል መድኃኒት ለምሳሌ እነዚህ አልቢንዳዞን ወይም አይቨርሜክቲን መርፌ በመስጠት እንግዲህ ይህ በጥጃው ሆድ ውስጥ ያሉትን ጥገኞችን በማጥፋት የሚበላው መኖ ሙሉ በሙሉ ወደ ስጋነት እንዲቀየርልን ከፍተኛ አስተዋጽኦ ያበረክትልናል ማለት ነው። ሌላኛው የውጭ ጥገኛ መከላከያ ነው። ልክ እነዚህ ቅማን ምልናቸውና መዥገር ቁንጫዎች ለማጥፋት እንግዲህ የሚረጩ ወይም በጀርባው ላይ የሚፈሱ መድኃኒቶችን መጠቀም ይህም እጅጉን እንግዲህ ምንድነው ለስጋ አይደለ የምናደልበው ቶሎ አገግሞልን ከዛ ከክሲነቱ በከፍተኛ ደረጃ ሰውነቱ ያገግማል። ለገበያ ስናወጣው ከፍተኛ የሆነ ብር ይዞልን ይመጣል ማለት ነው። ሌላኛው ክትባቶች ነው። እንግዲህ በአካባቢው ላይ የሚከሰቱ ልክ እንደ እንግዲህ ፓስቶሮሊዮሲስ የምንላቸውና አንትራክስ ላሉ ተላላፊ በሽታዎች ክትባት እንግዲህ በባለሙያዎቹ ማስከተብ እጅጉንም እንግዲህ የሚመከር እንደ ባለሙያ የሚመከር ሚስጥር ነው ማለት ነው። ሌላኛው የምናየው እንግዲህ ቀለብ ወይም የሳይንቲፊክ ፊዲንግ ፎርሙላ ምን ነው። እንግዲህ ጥጃችን በአጭር ጊዜ ከ90 እስከ 100 ቀናት ውስጥ ባለው ለማወፈር የሚከተሉትን የተመጣጠነ ቀለብ እንግዲህ ሬሽን መጠቀም አለብን ማለት ነው። በቀለቡ እንግዲህ ምናልባት በሁለቱም ከፍለን ልናየው ይችላል። አንደኛው እነዚህ ሸካራ ምግቦች ወይም ሸካራ መኖ የምንላቸው ራፊጆች ናቸው። ያ ማለት እስከ 30% ያክል የምንጠቀመው ነው። እንግዲህ ለከብት ሆድ ስራያ ማለት ሩመን ዳይጀሽን ላይ ያው የግድ አስፈላጊ ነው ይህ ሸካራ መኖ ማለት ነው። እነሱ መኖች እነማን ናቸው ስንል እንግዲህ ምንድነው የጤፍ ጭድ፣ እነዚህ የገብስ ገለባ፣ የነጭ የአማት ሽንኩርት ቀይ ነጩ ሊሆን ይችላል። ልጣጮም ደረቅ ሳር በብዛት እንግዲህ መጠቀም ይቻላል ማለት ነው። ሌላኛው እንግዲህ ምንድነው እነዚህ ኮንሰንትሬት ወይም እነዚህ የማጎሪያ መኖ የምንላቸው ያ ማለት ያኛውን በ30% ሰጥነዋል። እዚህ ጋር ደግሞ 70% ዋናው የማድለቢያ ሚስጥር ይህ ነው ማለት ነው። እንግዲህ ይህ መኖ በጥቂት ቀናት ውስጥ እንግዲህ ለስጋና ለስብ እንዲተኩ ከሚያደርጉ ከፍተኛ የፕሮቲንና የኢነርጂ ምንጭ ነው ማለት ነው። እንግዲህ ይህ ጥሩ የሚከተሉትን መያዝ አለበት ማለት ነው። ያ ማለት ይህ ስብጥር ማለት ነው ሚክስድ ነው። የፋብሪካ ተረፈ ምርቶች ሊሆን ይችላሉ። ያ ማለት እነዚህ ፎርሽካ ስንል ምንድነው የስንዴ ሰሊጥ ሊሆን ይችላል። የዘይት ፋብሪካ ተረፈ ምርቶች
ያ ማለት የኑግ ኬክ ወይም የሱፍ ኬኮች ለፕሮቲን ከፍተኛ አስተዋጽኦ ስለሚያበረክቱ እነዚህ ከፋብሪካ ምርቶች ጋር ሚክስ ሲሆኑ ምግቦቹ ለደለባ ለሰውነቱ ለስጋ ከፍተኛውን ደረጃ ይዛል ማለት ነው። ያ ማለት ለስጋ ስለሚፈለግ ማለት ነው። በያ በኩል ደግሞ እንግዲህ ምንድነው የኃይል ምንጮች እነዚህ የበቆሎ ስንጣሪ ወይም የገብስ ስባሪ እነዚህን ሚክስ አድርጎ በመስጠት ውጤቱን በቶሎ ማየት ይቻላል ማለት ነው። ቀድሜ እንደነገሯቸው ከ90 እስከ 100 ያባሉ ቀናት በከፍተኛ የሆነ ለውጥ ያላቸው። ሌላኛው የማዕድናትና ጨው እነዚህ ሚነራሎች ናቸው። እንግዲህ የተደቆሰ የኖራ ድንጋይ ያማል ካልሲየም እና እንግዲህ ተራ የገበታ ጨው በየቀኑ ከመኖ ጋር ደባልቆ መስጠትም ይህም አንዱ ይመከራል ማለት ነው። ይሄም የአጥንት ጥንካሬና የምግብ ፍላጎትን እንዲጨምርም ያደርጋቸዋል። ሌላኛው እንግዲህ ያው የሰው ልጅ የተመጣጠነ ውሃ እንደሚፈልግ ሁሉ እንስሳቶችም ያው ንጹህ ውሃ በፈለጉት ጊዜ በሚገኝበት እነሱ ባሉበት ቦታ ላይ እንግዲህ ማጠጫቸውን በስርዓት በማጽዳት ማቅረብም ይጠበቅብናል ማለት ነው። ሌላኛው እንግዲህ ወደ ዋናው አንኳር ስንመጣ ምንድነው እንዴት ማትረፍ ይቻላል፣ የትርፉ ቀመር ምንድነው፣ ዘ ኢኮኖሚክሱ ላይ ምንድነው ስንል እንግዲህ ስራው ውጤታማ የሚያደርገው የአጭር ጊዜ ስልት ያ ማለት ሾርት ተርም ሃይ ተርን ኦቨር የምንለው ነው ማለት ነው። ይህ እንግዲህ ምንድነው የግዢ ወጪ ነው። ያ ማለት 12000 ብር አለ የመድኃኒትና የክትባት ወጪ እስከ 1500 ብር ልናወጣ እንችላለን። የሶስት ወር እንግዲህ ቀለብ ያ ማለት የመኑ ያወጣናቸው ወጪዎች እንግዲህ ከ8000 ምናልባት እስከ 10000 ብር የመድረስ እድል ይኖረዋል አሁን ባለው ነባራዊ ሁኔታም። በአጠቃላይ እንግዲህ ኢንቨስትመንቶቹ ከ22000 እስከ 23500 ብር ባለው ኢንተርቫል ውስጥ የሞድላለው ማለት ነው። ያ ማለት በ90 ቀናት ውስጥ እንግዲህ ጥጃው በቀን በአማካይ ከ1 እስከ 1.2 ኪሎ ግራም ክብደት ይጨምራል ማለት ነው። ከ3 ወራት በኋላ ያ እንግዲህ የከሰረው ጥጃ የከሰው ሙሉ በሙሉ ተቀይሮ ስጋ ለብሶና አምሮበት ለገበያ ሲወጣ በአሁኑ ወቅት ባለው በትንሹ እንግዲህ ከ45000 እስከ 60000 ብር በላይ ባለ ይሸጣል ማለት ነው። ያ ማለት የተጣራ ትርፍ በአንድ ጥጃ ላይ ብቻ በ3 ወር ውስጥ ከ20 ብር በላይ የተጣራ ትርፍ ማግኘት ይቻላል በቀላሉ ማለት ነው። ይሄ ቁጥር በ5 ወይም በ10 ጥጃዎች እንግዲህ ስናባዘው በአጭር ጊዜ ውስጥ ወደ ሚሊዮን ብር የሚያደርሰን ሚስጥር ነው ማለት ነው። ቀላል ይመስላል ግን እጅጉን ትርፋማ አንደርድሮ እንግዲህ ከመቶዎቹ ከሺዎቹ አንደርድሮ ወደ ሚሊዮኖቹ ጎራ የሚከተን ነው የሚሆነው ማለት ነው። እንግዲህ ማየት ያለብን 12000 ብር ባንክ ውስጥ ከማስቀመጥ ይልቅ በትክክለኛው እውቀትና እንክብካቤ ወደ ጥጃ ማርባት ቢዝነስ ማዞር ህይወትን በአጭር ጊዜ የመቀየር ትልቅ አቅም አለው ማለት ነው። ዋናው ቁልፉ ስራውን በንጽህና በጥራትና በሳይንሳዊ መንገድ መመራት ነው ማለት ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ጥራት ያለው አስተማሪ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ዶክተር ወንድሰው ነኝ። ላይክ ማድረጋችሁን እንዳትዘነጉ።